አለበለዚያ ግን ምን እንዴ አጎቴ ታማለች እኮ ማለት ታረጋም አንተ ፍንዝ ጋር ንቁጭ በል በማያገባ አትግባ እሺ ግን ያው ተረጋጋቢ ቆይ የምፈራ ነው የሚመስለው ከዚህ በላይ ምን እንዳታመጣ ነው የሚፈራ ንገረኝ ከዚህ በላይ ምን እንዳታመጣ ነው የሚፈራ አፍሽ ዝግ እያልኩሽ ነው ሴትዮ ዝም በይ እንዴ አጎቴ አንተን እንዲያጋጫት አረ ተረጋጋ ለሰርጉም ለጥፊውም ለሁሉም ነገር ብታገገምልህ ይሻላል ከፈለክ ከመኪና ጋር ማጋጨት ከፈለክ ደግሞ አቤል አታበሳጨኝ እያልኩ ነው ይቅርታ አጎቴ ህይወታችሁ ትንሽ ያክሽን ፊልም መሰለ ማለት ትንሽ ሮማንስ ብጨምሩበት አንቺ ደግሞ እዚህ ምን ታደርጊ እርግጠኛ ነኝ ኢፍራታ መድኃኒቱን አልዋጠችም መድኃኒቱን ይዘዋለች እንጂ አልዋጠችም ምክንያቱም እርጉዝ ሆና እንደምታውቀው ስለምታውቀው መድኃኒቱን እንደማትወጥ ነበር እኔ የተረዳሁት እንደማትወጥ እርግጠኛ ነኝ መድኃኒቱን ትወጣለች አትወጥም የሚለውን አብረን እናያለን በቀጣይ ቪዲዮ ማለት ነው እንግዲህ ያፌት ያው እንደተለመደው ሌላ ሴራ ከሄደው ነው እንግዲህ ከሀገር ለመውጣት ሐሳብ አለው ከሀገር ወጣለው ምናምን ያለ ነው ናቴል ኢፍራታ ደና መሆኑን ሲሰማ እጅግ በጣም ደስ ብሎ ቤዛ እየነገረችው ነበር ደና ነች ምናምን ያለ በጣም ደና መሆኗን ሰምቷል ማለት ነው ከዛ እሱ እንዳጋጨ መኪናውን ሰማ ካልገደልኩት እያለ ነበር ያፌትን ገለዋለሁ እያለ እንደምን ብሎ እና ቤዛ አረጋጉት ማለት ነው እና ያፌት ግን ደና መሆኗን ሲሰማ እጅግ በጣም ደስ ብሏል ደግሞ እንደተለመደችው እንግዲህ የምታሰራው ሴራ አላትና ቤዛም ደግሞ በጣም ተጨንቃለች ናት የሆነ ነገር ይሆናል የሚል ሐሳብ ውስጥ ገብታለች የት ትሄዳለች ምናምን ብላ እየጠየቀችው ነበር ነገር ግን የትም ማለትም እያለ እያለ ነበር ግን ደግሞ እና ያፌት ቤት ተቀጥራ ለመስራት ወሰነች ምክንያቱም ልጁ አጠገብ መሆን ስለፈለገች እሱ ደግሞ እንግዲህ ያፌት ግን ያሱንትን እያላት ነበር ያጨናነቃት ነበር እንግዲህ ከኛ ጋር መኖር ካሰብሽ የቤት ህግ አለ ህጎቹን እየነገራት ነበር ግን ልጇ ጋር መሆን ስለፈለገች ልጇን ለመጠበቅ ስትል እንግዲህ ሁሉ ነገር ተስማማች ታማኝነት ምንም እያለ እያስፈራራት ነበር ግን ያፌት እንግዲህ በመጨረሻው መድኃኒት ሰጥቷታል ፍራታ መድኃኒቱ ውጣለች ወይንስ አልወጣችም እርግጠኛ ነኝ አልወጣችም ብዬ ነው እኔ ማምነው ምክንያቱም ያው መድኃኒቱን ካወጣችው ልጇ ይወርድበታል እርግዝና ማስሮጅ መድኃኒት ነው መሰለኝ የተሰጣት ማለት ነው ዶክተሩ ያዘዘሽ ብሎት ሰጥቷታል ማለት ነው ከዚህ በላይ ምን ታመጣለህ ምንም አታመጣም እያለች እየተጫጫው ነበር ግን ከዚህ በላይ ምን ታረጋኛለህ ካደረኩ በላይ እያለች ስጨው ነበር አቤል ደግሞ ገኒ እዚህ ምን ትሰራለሽ እየለገኒ ላይ እየጨው ነበር አይ ጥሩ እንግዲህ ጥሩ ምግብ እንበላለን እያለ እየተደሰተ ነበር ነገር ግን ያፌትና ኢፍራታ ሲጨቃጨቁ እየሰማ እየፈሸቃቸው ነበር ማለት በአንዳንድ ቃላቶች ማለት ነው እንግዲህ ያፌት በጣም ተናዷል እንዴት ጥፏል እንግዲህ ወንጀሎቹም አሁን እየሰራ ነው ዶክተሩም ደግሞ እሱ እንደገደለ ገና አልተረጋገጠም ዶክተሩ እንግዲህ ያፌት ነው የገደለው ነገር ግን ገና አልተረጋገጠምና በቁጥጥር ስር አልሆነ ማለት ነው ስለዚህ አሁን ደግሞ ከሀገር ለመውጣት እያሰበ ነው እንግዲህ ወንጀሉ ወደ ማላላክ ነው ያው እንደምታውቁት አንድ ነገር ቢፈጠር ተጠያቂ የምትሆነው ኢፍራታ ነው ምክንያቱም ወክለናን በሙሉ ወረቀት ድርጅቱን በሙሉ በሳሱም ስላደረጋ ስላስፈረማት ተጠያቂ የምትሆነው ወንጀል ነገር ቢፈጸም እሷ ነች ማለት ነው እሱ ከሀገር ለመውጣት አስቧል እንግዲህ ናቴና ኢፍራታ ድጋሚ አብረው እንዳይሆኑ ልጃቸውን ለመቀጨት ወይም ደግሞ ልጃቸውን ለመግደል ወስኗል ማለት ነው እንግዲህ ይሄን መስላል በጣም የሚያሳዝንና በጣም ተወዳጅና በናፍቆት የምንጠብቀው ድራማ ነው እኔ በጣም ወደው የምረኝ ነው የምላችሁ በጉጉት ነው የምጠብቀው ማለት ነው እና እንግዲህ ያፌት እንግዲህ ያለው ነገር ይሄ ነው ናቴል ደግሞ በቃ ተረጋጋ እያሉ ያረጋጉት ነበር ካልገደልኩት እያለ ነበር እናጺም እንደዛው ሁሉም ነገር ተረጋግተው ድሉት ደግሞ ያው እንደተለመደው ሰላይነች በሄደችበት እርኮድ ያደረገች ያዳመጠች እየጨፈረች ምናምን ነው እጅግ በጣም የሚያሳዝን ነገር ነው እንግዲህ የቤዛ እናትም ደግሞ እንትን ብላለች ማለት ነው በጣም እየለቀሰ በጣም ስታይ ሆኖ በጣም እየጮኸ ነበር እጅግ በጣም ይወዳትና ያፍቅራት ነበር ያለሷ መተንፈስ አይችልም ነበር ነገር ግን
የኤፍራታ መጎዳት በጣም አመመው። እየጮኸ እየቆጠ ጽና ቤዛ በጣም ደነገጡ። ቤቱን መንቅርቅር አደረገው። ናቴል በጣም አበደው። ሉሊት መጣች። ምን ተፈጠረ እያለች በብስጭት በጣም ተናደደ። ይገባዋል፣ በጣም ያፈቅራትና በጣም ይወዳት። እንድረዳላት ደውላልኝ ነበረ ግን እኔ መመለስ አልቻልኩም እንዳነሰኝ በጣም እጅግ ተበሳጨ። በጣም እየጮኸና በጣም እያለቀሰ ጨረቃዬን አጥቼ መኖር አልችልም፣ እወዳታለሁ እያለ እሷ መተንፈሽ አልችልም እያለ እያለቀሰ ቤቱን ቅውት ውጥ አደረገ። ቤዛና ጽ እና ሉሊት በጣም በድንጋጤ ተዋጡ። እያዩ ተረጋጋ ወንድሜ፣ ተረጋጋ ወንድሜ፣ እባክህ እናቴ ተረጋጋ እያለች ነበር። ቤዛ ግን ናቴል በጭራሽ ማረጋጋት አልቻለም። ምክንያቱም የምወዳት ጨረቃ በመኪና አደጋ ስለተጎዳች። ነገር ግን ኤፍራታ ደህና ነች፣ ለብቻ አልነበረችም፣ አፌት አውሮ ነበር እያለች እየነገረች ነበር። አይ ብቻን እኮ አይደለም አፌት ከሷ ጋር ነበር እያለች ግን አፌት አልተጎዳም። በጣም ስሜት የሆኑ በጣም ያለቀሰ ነበር። ራሱን መቆጣጠር አቃተኝ። ጨረቃ እያለ ኡሪ ያዙ ልቀቁ እያለ ነበር። ተረጋጋ ብላ ቤዛ አረጋገችና አስቀመጠችው። ግን አሁን ምንም የመረጋጋት ባህሪ አይታየውም። በጣም ተጎድቷል እና ያፌት ዶክተሩንም ገሎታል። ዶክተሩ ከሱ ጋር እንዲገናኝ ቀጥሮት ነበር። ነገር ግን ሳይገናኙ ዶክተሩ ያፌት ገደለው ማለት ነው። ነገር ግን በጣም ደርሼለት ቢሆን ኖሮ እየተጸጸተ ደውላልኝ ነበር። ስልኩን ባላነሳባን አንስቼ ቢሆን ኖሮ ባናገራት ኖሮ ደስ ላይ ነበር። ጨረቃ እያለ በለቅሶና በቁጭት እያለቀሰ እጅግ በጣም ተጎዳ። በቃ ራሱን መቆጣጠር አቃተ። ቤዛ እና ጽን እና ሉል እንደውም በድንጋጤ ተዋጡ። ተረጋጋ አንተ፣ ምንም ልታረጋ አትችልም፣ ምን ታረግ ነበር? እኔ ምን እናንተ መፍትሄ የለኝ ብለዛችሁን ወንደከራችሁን እያለ በጣም ቀወጠ። በቃ ተውኝ ቤዛተኝ ብቻ የለውን እያለ ምንም ልትነግሩኝ ትገባ ነበር እያለ ንገሩት ብያቸው ሉሉ አቃጣሪ ደግሞ ንገሮቸው ብዬ ነበር ግን ንውጪ አንቺ አቃጣሪ እያለች ቤዛ ሉሊትን ገፍትራ አስወጣቻት። ወንድሜ እያለች መኪና አደጋ ነበር፣ አሁን ደህና ነች፣ ምንም አልተጎዳችም እያለች ወንድሟን እያጸናነች ነበር። ደህና ነው እያለች ነበር። ብዙም አልተጎዳም፣ በጣም ደህና ነች። እባክህ ወንድሜ ተረጋጋ፣ አንድ ሀሳብ አለኝ፣ አንድ ይሳካ አይሳካ አላውቅም፣ ሄደህ ታያታለህ እያለችው ምንድነው ንገረኝ ሀሳብሽ እንድታናግሩ በስልክ እንድገናኙ እናደርጋለን እያለች ነበር። በጣም ደንግጣለች። ቆይ ደውልና ያፌት ተጠገባ ከሌለ እንድታወራ እናደርጋለን አለች። ደውለችለት ለኤፍራታና ናቴል አብሮ ላወሩ ነው ማለት ነው።